ዛሬ ቀጥሬዋለሁ ማቲ ዛሬ ወድሃለሁ አፈቅርሃለሁ ከዚህ በኋላ እኔ እናንተ አብረን መኖር አለብን። ሰው ሆኖ የስተት የማይሰራ የለም እንጨት ሆኖ የማይነድ ነገር የለም። ስተት የሆነ ነገር ካልሰራው ከሰራው ነገር ቀርታ እግዚአብሔር ይመስገን እዛ ቤት በጨነቀኝ ጊዜ ከጎኔ ካልሆንክ ሊመች ልትሆንልኝ ነው ገባ መቼ ሲደላኝ አጨርሽኛ ያወራው እህትሽም አስገብቻለሁ በጣም እንደገና ደግሞ ልብሽ ማሰበር በኔ አያስፈልግም። ሰላም የቃል ቤተሰቦች እንደናችሁ እግዚአብሔር ይመስገን ክብር ምስጋና እዚህ ቀን እዚህ ለታደሰናል እግዚአብሔር ክብር ምስጋና ብያለሁ። የኔ ወዶች እንደናችሁ ለዳና ናችሁ ወይ አለው እግዚአብሔር ይመስገን። እንግዲህ ዛሬ ማወራችሁ ወሬ በደንብ ምንናርጉና ዋጥ አርጉትና በደንብ አዳምጡኝ የኔ ወዶች ምክንያቱም ለእናንተ ይዤ እንደማልዋሻችሁ ታውቃላችሁና አለምዬ ባለፈው እንዳያችኋት ከፋዘር ጋር አገር ቤት ገብታለች። ግን እኔ ስትገባ ፋዘር አዳላል ብዬ ነበር ግን ነን ሄድ ልጅ አንቺም ተነሽ ያላለኝም እሷ ብቻ ሄዳለሁ ስላለችው ብቻ እሷ ጋር ነው የሄደው እና ከፍቶኝ ነበር ልብሷን እያወጣው ያሸተትኩ ነበር ምናምን እናንተ ባዶ ቤት ሰፊ ቤት ውስጥ መቀመጥ ይጨንቃል እና ጭንቀት ስትረስ ውስጥ ገብቼ ነበር ጭንቀት ውስጥ ነኝ ያለሁት ምግቡ አይበላልኝ እንደዚህ እዚህ ጋር ቁጭ ብዬ ወደዛ ጋር ኳክ ካለ ምን መጣበይ ብዬ ወደዛ ሄዳለሁ በቃ ዝም ብሎ ንፋስም ሲያወዛውዘው እየደነገኩ ነው እየጨነቀኝ ነው እና ጭንቀለኝ ይሉ ማልበላልኝ አልከሰውባችሁ ሙዶቼ ነው እንደና ነኝ እና ጭንቅንቅ ስል ምን ልሆን እያልኩ ነው ትዝ ሲለኝ ማት ይያለልኝ ለካይኔ ወድ ማት ይያለልኝ እና እኔ ዓለምዬ በሄደ ቁጥር ሁሉ የሚከፋይ ምን ወጣኝ እንዴ ህይወት ይቀጥላል ማትዬን አግብቼ መኖር አለብኝና ማትዬን ዛሬ ቀጥሬዋለሁ ማቲ ዛሬ ወድሃለሁ አፈቅርሃለሁ ከዚህ በኋላ እኔ እናንተ አብረን መኖር አለብን። ለምን ብትሉኝ እንዴ ዓለምዬ ስትል ሰማይ ተደፋብኝ ጭንቅላቴ ላይ መጥቶ ወደቀ መሰለኝ እንደዚህ ጭንቀት እኔ ደግሞ አልችልም ሳቅ ጫዋታ ደስታ እንደ ወዳና ወዳ ብድብድ ነው እንጂ እንደዚህ ጭንቀት ውስጥ አልችልም ምክንያቱም አእምሮ አይችልም እኔ እና ስለዚህ ማትዬን ዛሬ ቀጥሬዋለሁ ማትዬ ሲመጣልኝ ደግሞ የኔ ፍቅር ወድሃለሁ ከዚህ በኋላ እኔ እናንተ አብረን መኖር አለብን ነው ማለት ምክንያቱም ቀኝ እጄ መሆን አለበት ምክንያቱም ብቻዬን እስከመቼ እንዴ ከበደኝ ሁሉንም ይግኖል አድርጌያለሁ ደግሞ አሁን እሱ አለልኝ ብዬ ማለት ነው ሁሉንም ምክንያቱም እሱ ይሻለኛል ብዬ የነበሩትን ሁሉ አስኪጃቸዋለሁ በስልክ የሚያወሩኝ ማለት ነው። ስለዚህ ማትዬን እኔ ጌታ ቶሎ በመጣልኝ ደግሞ እሱ እዚህ ጋር ደጅ እንዳያስጠናኝ መቼም ሰው ጥሩ ነገር ላይ ለመድረስ ደጅ ስጠናላችሁ ትፈተናላችሁ ትወድቃላችሁ ያን ሁሉ እንዳልፍ ጸልዩልኝ እናንተ ቤተሰቦቼ የምትወዱኝ ብዙ አላችሁ የምታደንቁኝ ብዙ አላችሁ በቃ የኔ ሞራን በጣም የሚያስደስታችሁ አላችሁ ቃል ጎበዝም የምትሉኝ ብዙ አላችሁና የኔን ደግሞ ቁም ነገር ትልቅ ደረጃ ደረሽ የምትፈልጉ ብዙ አላችሁ ብዙ የምትወዱኝ አላችሁ በደንብ በነማቀው ማላቅ እንዳይመስላችሁ በደንብ ቃል ልጅ ወልዳ ቃል አብባ ቃል ኑሮ ይዛ የምትጨነቁልኝ ልክ እንደወለዳችሁ ማለት ነው ግን እግዚአብሔር ይስጣችሁ ማርያምን እግዚአብሔር ይስጣችሁ በደንብ አላችሁ ቤተሰቦቼን እምላችሁ እኔ ቃል ቤተሰብ ያልኩት እኮ የኔ ቤተሰቦች አይደለም እናንተን ነው የኔ ወዶች ማርያምን እናንተን ነው የቃል ቤተሰብ ያልኩት የኢትዮጵያን ህዝብ ፒፕሉ በብሉ እናንተን ነውና ሌላ እንዳይመስላችሁ ማህተቤን ነው የምላችሁ እናንተን ነው ያልኩት ስለዚህ የኔ ወዶች ማትዬ ዛሬ እውነቱን እነግረዋለሁ ምክንያቱም እስኪ ዛሬ እንኳን እውነቱን ላፈንዳውና ይግረመው እውነቱን ልንገረውና ይደሰት ሁሉ እየተናኮርን እሱ የሚያወራው አይጥመኝንም ማወራው አልጥመው ዛሬ ግን የልቤን ውስጥ እነግረዋለሁ ከዛ ወደ ዓለምዬ ቤት ይዤው ሄድና ጉድ እንላለን እንስቃለን እንጫወታለን ቤቱ ሰፊ ነው ብናብድበት ብንጮህበት ሁለታችንም እብድናል ምንም ብንል ይመቸናልና ዓለምዬ እስከምመጣ ድረስ ከጎኔ አትሄድብኝም እሷን ብትሄድ ደግሞ ወደ እኔ ቤት ይዤው ሄዳለሁ ችግር አለ ፍቅር ይኑር እንጂ ዋናው ለሰው ላይ ፍቅር ነው እንጂ ሌላ ነገር ስላልሆነ አሁን ማትዬን እየጠበኩት ነው እና የኔ ወዶች ባይገርማችሁ ደግሞ የቃል ቤተሰብ ቻናሉ እሷም ጋር እኔም ጋር ነው ያለው ሁለታችንም ጋር ነው ያለው አገር ቤት ሄዳለች እኮ ግን አገር ቤት ሆና
ልጅቷ ተንኮለኛ ነች። እኔ የምናደድ እየመሰላት ይሁን አላውቅም። እኔ አልናደድም። ለምን ብዬ ቡቃያውንም ያኔ ለፋሲካ ሄጄ አይቼዋለሁ፣ ግን እንደዚህ አላደገም ነበረ። አሁን ግን አድጎ ሲያምር የሀገሬን ባህል እያሳየችኝ ነው። እኔ የምለው ቤቱ ቁንጮ ላይ አወጣዋት ይሁን ላይ እንትኑ ላይ ማለት ነው አወጣዋት ይሁን ተራራ ላይ አወጣ ይሁን ቪዲዮውን ፖስተዋለች። ግን የልጅነቴን አስታውሳኛለች። የሀገራችንን ባህል ትዝ አስደርገኛል። እናንተስ የኔ ወዶች አልተደሰታችሁም? እንደኔ እኔ ተደስቻለሁ። ስንት የሀገሩ ባህል የሚናፍቀው የሚወደው አለና እንግዲህ አቶ አለምዬ እዛ ሄዳ ቀጥል እንዳረገችኝ አስቤዛዋን ፉል አርጋለኝ ነበር ሄዳችሁ። እኔ ማትዬን ይዤ እኔ ፍቅር እዝናናለሁ፣ ፍቅሬን አጣጥማለሁ በዛው። ስለዚህ ወይ ማትዬ እኔ ፍቅር መጣ አይመጣ እኔ ወሬን ስቀደድ እሱ መጣልኝ። ይኸው እየመጣ እያየሁት ነው ማትዬ። የኔ አይ ምንም ነገር አላዘም። ተመስገን ማትዬ እና ሰማኝ እንጂ ሰላም ሰማኝ አንዴን ሰማኝ አይሆሽ ማይተገን እንተናጋ እንዴት ነው ወይ ማትዬ? እንትና አገጨና ቆሰልከው ለምን አቆሰልሻለሁ? ተቆሰለ እንዴ ያንቺ ቀዘ እንዴት ናክ ማትዬ? ደህና ነኝ። የባሰው ምን ይሆናል ብለሽ ነው? የባሰው ምን ይሆናል ብለሽ ነው? የማትዬ ደግሞ እንግዲህ ፊትህ ምናምን አታሻሽ፣ እንደ ድመት እጅን አውርድ እንዴ፣ እንደ ድመት ፊትህን አፍተሽ እንዴ። ምን ነው የባሰው ምን ይሆናል ብዬ በተኛ አሻሽ አታሻሻ። በቃ ድመት ነው ፊቷን የምታሻሽው። በጣም የረሳው ነገር ካለ ያራራክፊ ብዬ ኧረ ምር ብሎ ባለ ነው ወድ ቆንጅዬ ነህ እኮ እግዚአብሔር ያልየልኝ በቃ ምን ይሆናል ብዬ ነው። አይን ውሃ ትጠጣለህ? ውሃ እዛዝ ምንም አልጠጣም። ይሄ እኮ የተራፊ ነው። ምንም አልጠጣም፣ ምንም አልፈልግም። አሁን የመጣው የጠራሽው የዓላማ ጉዳይ ግቢ ማትዬ። ይኸውልህ ለምነግርህ ነገር ተዘጋጅ። ዛሬ የእውነት የነሱ ቀልድ ኖር ያለው ዛሬ ግን አልቀልድም። የምሬ ነው የምነግርህ። ቀልድ እድሜ ልክ ቀልድ በጣም ይደብራል። እሺ ውዴ፣ እና ወደ እውነቱን ነገር ማውራት አለብን። ስለዚህ እኔ ዛሬ አሁን እውነተኛው ነገር ዛሬ አሁን አርክስ ተናገረ። አታስረዝም እኮ የነገርኩህ ነው። በቃ እዚህ ጋር መምጣት አልፈለኩም። ለምን ውድዬ? ሁሉም ነገር ምን ሆንክብኝ? ሁሉም ነገር አየሁት። ወጣ ወረድም ወጣሁት፣ ብቻኝነትም አየሁት፣ አግብቼም አየሁት፣ ወልጄም አይቻለሁ። በቃ ህይወት ምን እንደሆነ በቃ በአሁኑ ሰዓት ተረጅቻለሁ፣ አይቻለሁ። ብዙ ነገር ማሳልፊያለሁ። አሁን ደግሞ ነው ያለሁልህ የኔ ውድ። በቃ ምንም አይከፋህም። ስለዚህ ማትዬ ዛሬ አሁን ምን ነገር አለ። አሁን ዛሬ ማለት ነው እንደምታየው አለምዬ ገጠር ጥላኝ እንደሄደች ታውቃለህ። ቪዲዮ አይተሃል? አይቻለሁ። ቪዲዮ አይተሃል? አይቻለሁ። እንደዛ ስለምናትም አይተሃል። ስለዚህ እኔ ብቻዬን እዛ ቤት እየጨነቀኝ ነው ማትዬ። ብቻዬን እዛ ቤቱ ሰፊ ነው። በዛ ላይ ኳክ ሲል ደጅ እንደየደነገኩ፣ በዛ ላይ ምግብ ደግሞ አልበላለኝ የኔ ውድ። ያ ሰው ማለት አለሽ እንደኔ ቤት ውስጥ ግቢውን ያልኩ ሰፊ አብይ በቃ ብቻዬን አይሆንም። ስለዚህ ማትዬ እኔ በጣም ነው ማፈቅርክ፣ በጣም ነው የምወድክ። ከዚህ በኋላ እናንተ አብረን መኖር አለብን። አለምዬ እስከምመጣ ደግሞ ይዤ ልሄድ ነው ዛሬ ነው ያልኩ። እስከምመጣ ድረስም ካለ ሳይሆን በቃ ከዚህ በኋላ አብረን እንድንኖር ነው የምፈልገው። ገባክ? ማኔ እኔ እናንተ አዎ ወይ ቃል አልችልም። ለምን አልችልም? ለምን አልችልም? ጨነቀኝ፣ ብቻዬን ሆንኩ። ቤቱ ሰፊ ሆነብኝ፣ አስጠላኝ ስላልኩ ምግብ እንደሆነ እሷ እግዚአብሔር ስጠፉል አድርጋልን ሄደችው። ምን አጨናነቀ? ይቅርታ፣ እውነት እናቴ ይቅርታ። ከዚህ በፊትም በኔ ማይሆነው ጥያቄ ፍቅር ውስጥም ገብቼ አንቺ ልብ ጎድቻለሁ። በኔ የተነሳ አስጎድቻለሁ፣ አስከፍቻለሁ፣ ተናግሬያለሁ። ካንቺን አልፎ ደግሞ ወደ እሷ ጋር ሄጄም በቃ ሳላቅም ልብ ውስጥ የገባው ከራሴ መስሎኝ ተናግሬያትም እሷን እህትሽም አስከፍቻለሁ። በጣም እንደገና ደግሞ ልብሽ ማሰበር በኔ አያስፈልግም። ማቲን እኮ ወድሃለሁ በጣም። አሁን እኮ በቃ ሌሎች ሰዎች ሁሉ እኮ አባረሪያለሁ እኔ አንተ አለኝ ብዬ ይሁን እንደ በቃ ከኔ እንደዚህ ነገር አንሺና ፍቅር ምን ሆነ እኔም አንሽቻለሁ እና እኔም አንሽቻለሁና አንቺም ደግሞ ድጋሚ ደግሞ እንዳይዝሽ እንዳትፈቅር በቃ በማላች ወይ የተመሰለ ነገር እንዳትሆንና እንዳትጎጂና ማለት ነው። ልብሽ እንዳይጎዳሽ ሀሴት እንዳያደርግሽ በቃ እንደ ወንድምሽ እኔም እንደ እህቴ ከእህቴ በላይ ደግሞ ማሳስስሽ እንደ እህቴ ሆኜ
እንዲያሳሽሽ እንድንኖር በቃ ዝግጁ ነኝ ማለት ስነ ስርዓት ግን ያዝ እንጂ ምን እያልክ ነው? አይ ድጋሚ ልብሽ ማጎዳት አልፈልግም። እንድሰበርሽ በእኔ የተነሳ ልብሽ እንድሰበር አልፈልግም። ምን ተሰበርኩ አልኩኝ? አይ ሰብደሻል። ብዙ ነገር ሴት ልጅ አፏን አውጥታ እንደዚህ ስትል የምትኮሩትና የምትመጻደቁት ነገር አለ። ይሄ ኩራት አይደለም። ይሄ መስሎሽ ከሆነ ኩራት አይደለም። እውነት ምን መጥቶብህ ነው? ምንም አልመጣብኝም። ብቻዬን ሆንኩ ፈራው ስላልኩ ነው። ምንም አልመጣብኝም። ምንም በቃ እኮ እንደ ወንድምሽ ሆኜ በቃ በስልክም ካለው ደግሞ አሁን እግዚአብሔር ይመስገን ጨነቀኝ። እዛ ቤት እንደ በጨነቀኝ ጊዜ ከጎኔ ካልሆንክ ሊመች ልትሆንልኝ ነው። ገባ መቼ ሲደላኝ አጨርሽኛ ያወራሁት አይደል? እዛ አሁን ከልጄ ጋር እዛ እግዚአብሔር ይመስገን ልጄን እዛ ጠብቁኛል። እህቶቼ ወንድሞቼ እንደ እናቴ ሆና እግዚአብሔር ይመስገን እዛ እናት አለችኝ። ቀን ትጠብቀኛለች። ያው ወተት የሚሆን ነገር ገዝቼ አመጣለሁ። ከዛ በተረፈ ደግሞ ናይ ካለሽ ብቻዬን እንደዚህ ደብሮኝ ካለሽ እመጣለሁ። እንደዚህም ደግሞ ስራ ያለብን ቀን እንገናኛለን። ከዛ በተረፈ ደግሞ የሚያጨናንቅ ምናምን ከሆነ እንደዚህ አውርቼ አጫውቼ አቀለል አደርግሻለሁ ከጎንሽ ሆኜ እና ምን አሁን እንሄድና ለምን ቤት እና እንሂድ። ቤቱን እኮ ትቼው ነው የመጣው ቆልፌ። ይቅርታ አድርጊ ማለትም ለምን የደም ሰይጣን የሚያሳስድም ይችላል። የሚያመጣው ነገር ብዙ ነው። እንደ ሰው አርቆ አውርቶም ሰይጣን በቃ ያመጣል። ምንድነው የሚያመጣው? ሰይጣን ስራው አይጠፋም። ምንድነው የሚያመጣው? ስለዚህ ስለሚያገናኝን እኔ ካንቺ ጋር ጥሩ እህትሽ ከጎኔ ማተራቅ አልፈልግም። ስለዚህ ከጎኔ ሆኜ የሚያስፈልገው ነገር እንዳቅም አረግልሻለሁ። ከዛ በላይ አፈቅራለሁ ብለሽ በፍቅር ውስጥ ሆነሽ እንድጎዳሽ አልፈልግም። አንቺም እንድትጎዳን አልፈልግም። እኔም እንድጎዳን አልፈልግም። ማትፈልግ ከሆነሽ ብዙ አታውራ። በቃ ጸጥ በል። ብዙ አታውራ። በቃ ምን አረኩሽ? እኔ ልቤ ያለው ነገር ጠብቄ ማጠበቅ አለብኝ። ግን አርጌ ነው የምናገረው። እኔ ልቤ ሰበርከው ብዬ አውቃለሁ እንዴ? ብዬ አውቃለሁ። እኔ እኮ ላንቺ ልቤ እንድትሰብር አልፈልግም። ተረጅኛ ስለዚህ በቃ እንደ ሌላ ሰው መጥቼ አፈቀርኩሽ እንደዚህ ተንገብግቤ ልክ አንድ ወይ ሳምንት ወይ 2 ቀን ወይ 3 ቀን አውዬ አድሬ ዞር ስትይ አትጎጅም? ለምን አንተ ስንት ታረጋለህ? ትክክለኛውን ኑሮ አይደለም። ትክክለኛ ኑሮ ሲፈልጋል ነበር። ያን ጊዜ ከዚህ በፊት እንዴት ነበርኩ? ካንቺ ጋር ያለው ነገር ቆየሁት። አንቺ መልካምነት ያየሁት ካንቺ ጋር ያለው ጊዜ የእህትሽ መልካምነት ደግሞ ሳላቆ ልቤ ውስጥ ነው የገባ። ያ መልካምነቱ ሲናገር ደግሞ እህትሽ ተቆጣች። ከቤት ወጣሁት እና ስለዚህ አሁን ምንድነው የምትለኝ? አልፈልግሽም። ለፍቅሯ ለመልካምነቱ አበባን ይዤ መጣሁት ቤቷ። ስለሷ አትንገረኝ በቃ። ስለሷ በቃ ያ የመጣብኝ መልካምነት ነው። ስላለምዬ አትንገረኝ በቃ። አልፈልግም። እንደዛ እንዳይሆንብሽ ነው። እኔ ደግሞ በቃ አልፈልግም። እኔ እኮ አሁን ያልኩህ ስላንተ ነው። በቃ ልትሄድ ትችላለህ። በቃ ጭንቅላት እየተጨናነቀ ነው። ሄድ ደግሞ ህይወት ውሃ አይደለችም፣ አትወርድም፣ ትቀጥላለች፣ ይቀጥላል። ስለዚህ የልቤን እኮ ነው እያወራሁ ያለው። በጣም ይቀጥላል። ግን እኔማ እንደዚህ አይነት ነገር አልችልም። ቃልዬ ይሄ ፍቅር ምናምን አፈቀርኩሽ ምናምን የምትለው ነገር አልችልም። ስለ መልካምነትሽ፣ ስለ አብሮነትሽ በጣም አመሰግናለሁ። ከልብ አድርጌ ነው የማመሰግንሽ። ደግሞ ያጠፋው የበደልኩት ከኔ ስህተት ሆኖ የተናገርኩት ነገር ሰው ሆኖ የስህተት የማይሰራ የለም። እንጨት ሆኖ የማይነድ ነገር የለም። ስህተት የሆነው ነገር ከሰራው ነገር ይቅርታ መልካም እንቅደም ልጁ ያበደ ነው። ግን እኔ ግን ምን ይሻለኛል?